የማትበላ ወፍ ተይዛ በጭራ ልቤን አደማችው በወጫጭራ እነዚህ ሰዎች ተደራድሮ መስማማት አያውቁም ብሏል። ስለዚህ ገብቼ ላፈነዳዳና ድራሽ አባታቸውን ላጥፋው እንዴ ብሏል። ኢራኖች ማሳመማቸውን ሊያቆሙ አልቻሉም። እየተደበደቡ አሜሪካ እንደሌላ ያለ ሀገር ትልቅ ፈተና ውስጥ የገባችው እንዴት ከ6 ሳምንት በፊት ወደ ነበር ነው እንመለስ። በዚህ ደረጃም እየተላልፉበት አይደለም። አሁን ምንድነው ስንቁን ነው የሚበላው ዓለም ከመጋዘን በክፉ ቀን ካለው ነው። ምንድነው ይሄ ችግር እንዴት ይፈታ? ኋላ ሰፈፍ እንደሚሉ ግዙፍ መርከብ እንደው በዝምታ ግን የሚሄደው እኔ ቻይና ፍቃድ እኔ ራስ በታት የሌለው አገር ሞድ ገባህ? እኔ የቻይናን መሪዎች ሐዋርያት አድርጌ ነው የማያቸው። እነዚህ ኮሚኒስቶችን ሐዋርያት አድርጌ ነው የማያቸው። በእውነት ነው የምነግርህ። የጀርመኑ ውጭ ጉዳይ የጀርመኑ ቻንስለር እንዳሉት አቤት አቤት ኢራን አሜሪካን እንዴት አድርጋ ያዋረደቻት ነው አሉ። በነገራችን ላይ 5000 ወታደር ከጀርመን ሊቀንሱ ነው ትራምፕ በለፈለፉ ይጠፉ ቻንስለሩ እንዲያው አንተንማ አሳይሃለሁ ብለው ማለት ነው። ሕይወታችንን በሙሉ እንዴት እንደተቆጣጠረው ዓለምን ወዴት እንደወሰዷት። ለዚህ ነው ድሮ እኔ ለሞትማ ብዙ ስጋት የሌለው ሰው ነበርኩ። መቷን አትንካብኝ እንጂ እንደፈለግህ አድርገኝ የምል ሰው ነበርኩ። አሁን ግን መቼም መሞት አልፈልግም። እንዲያለጠኝ ማስ ምን እያሉ ነው ፕሬዚዳንት ትራምፕ ምንድነው የሚሉት? እውነቱን ለመናገር በሰማይ ነፍሱን ይማረው አሰፋ ባተ የማትበላ ወፍ ይል ነበረ። ተይዛ በጭራ የማትበላ ወፍ ተይዛ በጭራ ልቤን አደማችው በወጫጭራ ይል ኢራን እንደዚያ ሆነች እንደሱ ነው እና በእውነት የዓለማችን ሌላ ኃያል ፕሬዚደንት የሚያደርጉት ነገር ጠፍቷቸዋል። እንግዲህ ለ6 ወር ያህል በቂ ነው ያሉትን ድብደባ አድርገው ነበረ። ድብደባውን በእውነት በገንዘብ ሲመነዘር እኛም አብረን በቂ ነው ልንል የምንችለው ነው። የገንዘብ ራሳቸው ኢራኖቹ እንዳሰሉት ከሆነ ከግማሽ ምንድነው ከሩብ ቢሊዮን በላይ ነው 250 ቢሊዮን በላይ ነው ዶላር ያው የደረሰው እና በሺዎች የሚቆጠሩ ፋብሪካዎች ናቸው የተደበደቡት። ነገር ግን ከውጭ ደግሞ በቀረበው የመጀመሪያ ግምት ከ140 ቢሊዮን እስከ 145 ቢሊዮን ይላል። መቼም ባፋችን ስንናገር ይሄንን ቁጥር ቀላል ነው። ይሄ ቁጥር ምን ማለት እንደሆነ በጣም እጅግ በጣም ከባድ ከፍተኛ እንትን ነው። ይሄም ሆኖ ኢራኖች ማሳመማቸውን ሊያቆሙ አልቻሉም። እየተደበደቡ ልክ ለምሳሌ አንድ ምንድነው አሁን ትልቋ ሙሽራ ምንድነው የተባለው የተጠለፈችዋ ሁሉ የሚደረገው እንትና ነች ሆርሙዝ ሰርጥ። አሁን ምንም ተባለ ምን አዘይንዶ ዘዴ ያ ነገር ምን ማለት ሆርሙዝ ሰርጥን ማስከፈት መቻል አለበት። ሆርሙዝ ሰርጥን ማስከፈት ማለት እንዴት? በፊት ከስድስት እኮ በቅርብ አሁን ትናንትና ከ7 ሳምንት በፊት እንደነበረው ማለት ከ7 ሳምንት በፊት ዓለም ሳይፈራ ሳይቸር መገለማመጥ ሳይኖርበት ነዳጁን ግጥም አድርጎ ጭኖ በዛው ገዢው ማዕበል እስካልተነሳ መርከቦችን በቁማቸው የሚወጥ አሳ ነባሪ እስካልተፈጠረ አዲስ እንስሳ ማለት ነው እስካልተፈጠረ ነዳጅ በዚህ ጋር ይደርሳል ብሎ ራሱ ተረጋግቶ ማረጋጋት ይችል ነበር። ገብቷል? ለውጥ የለም በሚል ሂሳባቸው መስራት ይችላሉ። የተጫነው ነገር እንደሚደርስ እርግጠኛ ምንም በቃ ፕሮግራምድ ነው። 20 ሚሊዮን በርሜል ነዳጅ ዘይትና ምንድነው ቤንዚን ነዳጅና ጋዝ የሚተላለፍበት ነው። በተጨማሪ ደግሞ ዕቃ ማመላለስ ምንም ሌሎች መርከቦች ይተላለፋሉ። ከ7 ወር በፊት ከ7 ሳምንት በፊት በጣም ቅርብ እኮ ነው። እንዴት ግን ሩቅ ነው? በመዳን ተራቀበ ሩቅ ነው። ሹፌር ወይ ደግሞ አስበዋ ወደዚህ ከተማ ላይ ወደሱ ለመመለስ እኮ አሁን አሜሪካ እንደሌላ ያለ ሀገር ትልቅ ፈተና ውስጥ የገባችው እንዴት ከ6 ሳምንት በፊት ወደ ነበር ነው እንመለስ። ራስ መታት የማን ይመስላል? የአውሮፓው ነው። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣
የኩዌት ኢራቅ እንኳ አይዞሽ ተብላለች። እና የእነዚህ ሁሉ አየህ ትልቅ የመካከለኛው ምስራቅን ገጽታ በአናቱ የሚገለበጥ ነገር ነው የተፈጠረው። እምቢ ብላ እጅ አርጋ እንደያዘች ያለን አሁን ተዘግቷል። በነገራችን ላይ መተላለፍ የለም። አንድ ሁለት አለፉ የሚባል አልፎ ልሰማ ትችላለህ። እዚያውም ያንን ክፍያ የከፈሉ ማለት ነው። እኔ ይኸውልህ አሁን እንግዲህ አንድ ቀን ሰርተነዋል አይደለም። በዚህ ደረጃም እየተላለፉበት አይደለም። አሁን በቃ አሁን ምንድን ነው ስንቁን ነው የሚበላው ዓለም ከመጋዘን እያወጣ በክፉ ቀን ካለው ነው። ምንድን ነው ይሄ ችግር እንዴት ይፈታ? አሁን ዶናልድ ትራምፕ ምን አሉ? አንዳንድ እሳቸውን ሆኖ ማሰብ ያስፈልጋል። ገብቶሃል? አንደኛ የኒውክሌር ቦምብ ጎተራ ያላቸው ሰው ናቸው። ከሩሲያ አይበልጥም። ምንም ላይ ብዙ ልዩነት የላቸውም። ጎተራ ሙሉ ኒውክሌር ቦምብ ነው ያላቸው። ይሄ የሚወነጨፈው ሚሳኤል ምንድን መድፉ ምጥራ ልጅ መሳሪያው አይነት የጦር ጀቱን አይነት ለመዘርዘር እንኳ ይከብዳል። ገብቶሃል? ይህ ሁሉ አላቸው። ስለዚህ አሁን አንዳንድ ቀን ማህበራዊ ሚዲያቸው ላይ ገብቶ የሚሉት ነገር ለእኔ ይገባኛል። አለመቻላቸውን አሁን ያሳየው እኮ ቁስለት ይሄን ሁሉ ነገር ይዘው ይሄን ያን መሳሪያ የዓለማችንን ከፍተኛ የሆነ የጦር ኃይል የሚመሩ ሰው ሆኑ ዝም ማስከፈት አልቻሉም። ስለዚህ የዚህ ምን አሁን ለምሳሌ ትላንት ያሉትን ዜናውን ለቀዋለሁ፣ ግን ብዙ አልገባኝም። ሁለት ምርጫ ነው ያለኝ አሉ። እሺ ያው አንዱ ይሄንን ከኢራኖች ጋር ተነጋግሮ አንዳች ስምምነት ላይ መድረስ አሉ። እሱን ደግሞ እነዚህ ሰዎች የሚደርሱ አይነት አይደሉም ብለዋል ራሳቸው በቅንፍ ውስጥ። በፍጹም አሁን የገባኝ ነገር እነዚህ ሰዎች ተደራድሮ መስማማት አያውቁም ብለዋል። ስለዚህ ገብቼ ላፈነዳዳና ድራሽ አባታቸውን ላጥፋው እንዴ ብለዋል። ቃል በቃል ምን ነገር ድራሽ አባታቸውን በቃ ማለት ህዝቡን እኮ አብሮ ማጥፋት ማለት ነው። ህዝቡን ያሉት አገዛዙን ነው በሚል እኔ ህዝብ ሊሉ አይችሉም። አገዛዙን ነው ለማሪ ባፍን ነው ብዬ ምን ቀረና አገዛዙም እንዳንል እኮ የቀሩ ነገሮች የሉም። አሁን ተተኪ ምናልባት ከታች የሚመጣ ካልሆነ በስተቀር እኮ ዋናዎቹን ገለውም አሁንም በድርድር ሊያሸንፏቸው አልቻሉም። በቃ ገብቼ አፈደዳርተን ስናበቃ በትንትኑ ይውጣ የሚል ቃል በቃል አስፍሯል። ማንም ሰውን ገብቶ ማየት ይችላል። ይሄንን ያሉት ይሄን ሲሉ መድፍ አልመጣልኝም በዚህ ንግግር ውስጥ እንደ የጦር ጀቱም አልመጣልኝም። ኒውክሌር እያስበው እንደ ብዬ ትንሽ ተጨነኩ ማለት ነው። ህዝቡ ደግሞ እሳቸው ከባለፈው እንዳቀረቡት ማለት ነው ካገዛዙ ለመላቀቅ የዲሞክራሲን ትሩፋት እየጠበቀ እንዳለ ነው የሚገባኝ። እና እንዴት አድርገው ነው የት ሀገር ለእስራኤል ያደረጉትን? በኢራቅ ነው፣ በሊቢያ ነው፣ በሶሪያ ነው፣ በማንኛው የዲሞክራሲ ተትረፍርፎ እነኛ አገዛዞች ሄደው አሁን በኢራን ላይ አዲስ ነገር የምንጠብቀው እኔ ዲሞክራሲ ትሩፋት በሆኑ እርግጠኛ ያው ምዕራባውያን በህይወቴ ከዲሞክራሲ እሳቤ ጋር ተከትሎ የመጣልኝ ስቃይ ነው። አልቋል እኮ ያለቀ ዕድሜ ነኝ። ከዲሞክራሲ ጋር ተያይዞ የመጣው ነገር እንትን ነው። እኔ በተረጋጉ ልክ ነው ውሃ ላይ ሰፈፍ እንደሚሉ ግዙፍ መርከብ እንደው በዝምታ ግን የሚሄደው እኔ ቻይና አፍቃሪ ነኝ። እኔ ራስ በታት የሌሉ አገር ነው የምወደው። ገብቶሃል? እኔ የቻይናን መሪዎች ሐዋርያት አድርጌ ነው የማያቸው። እነዚህ ኮሚኒስቶችን ሐዋርያት አድርጌ ነው የማያቸው። ነቅነቅ ምን ነገር የለም፣ ኮሸታ የለም። የወፍ ዘር በሙሉ የለም። በልቶ ጠቶ ጥርሱን ፍቆ ነው የሚወጣው። ገላውን ታጥቦ የውሃ ችግር የለም፣ የምን ችግር የለም። ከተማቸው ከሰማያ ሰማያት ተሰርቶ ወረደ ነው ይመስለው። አንተ የሌለ እንደ ቻይና መች ነገርከን ጋር አሁን እኮ በዚህ በእንትን ላይ እኮ ጣብቄ ነው የማየው። እንዴ ሁሉ ነገር አዲስ አረማመዳቸው ራሱ እኮ ቻይና ላይ የሚያስገርም ነገር ቤጂንግ ላይ ሄደን ቤጂንግ እንግዲህ አይ ቲንክ ወደ ከዚህ በኋላ በበቂ ሁኔታ ማብራሪያ ማሰጠት ከሆነ አትሄድም። ወደዚህ ነው ቀጥል። ቻይና ቤጂንግ ላይ አይ ቲንክ ወደ 12 ሚሊዮን ህዝብ መሰለኝ የሚኖረው፣ ግን ገብቶ የሚወጣውና እዛ የሚንቀሳቀሰውን የባቡር እንቅስቃሴ ላይ ስትመለከት ወደ 25 ሚሊዮን ይደርሳል የባቡር እንቅስቃሴው ብቻ። እና
የሚያስገርም እሱ አይደለም። የዓለማችን ከፍተኛ የህዝብ ቁጥር ሁለተኛ ሆናለች መሰለኝ። እኔ ዛሬ 5 ዓመት ሲሄድ አንደኛ ነበረች። ህንድ ነች አንደኛ ሆናለች። ህንድም ቢሆን የሆነ ደስ የሚል ነገር አላት። መንገድ ላይ ሰው የማታይበት ሀገር የዓለማችን ከፍተኛ የህዝብ ቁጥር ያለበት ቻይና ቤጂንግ ውስጥ ሰው አታይም። የት ሄዳ? ያው ፋብሪካው ነው፣ ሌላውን ነገር አለ ፋብሪካው። ከዛ ግን 11 ሰዓት ይመጣል አይደል? ቤልጅክ ጥይት የሚመታ ራስ ነው። 11 ሰዓት ይመጣል። መሽለፍለኬት የዛን ጊዜ ምን ውስጥ ነው ከየት ውስጥ ነው የወጡት? ባቡሩ ይመጣና ቀጥ ሲል ወደ 2000 ሰው ምናምን አንዴ ይወጣል፣ ይዘረገፋል። ወደ ይዘረገፋል። ወዲያው ደግሞ 2000 ገደማ ይገባል፣ ይመጠጣል። ሄደ፣ ባዶ ሆነ ተመልሶ። በየ5 ደቂቃው ነው ይሄ ትርኢት የምታየው። ይሄ ነው ራስ ማለት። ይሄን የፈጠሩ ሰዎች ናቸው። እኔ ሐዋርያት የምላቸው ለምንድን ነው እንትኑ እንደዚህ ጠረጴዛ ራሷ ቻይና ከሰራችሁ ይታያቸዋለች እና የሆነ ረጅም ስንጥር ይዘው ነው የምነግርህ። በህዝቡ መፍለክለክ ላይ ታኮ የሚፈጥር እንቅስቃሴ የሚያግንል እሱን ብድክ ያስወጡታል። ሚራክል በዘመናችን እያየን ያለነው ሚራክል እሱ ነው። ያንን ሁሉ የአዳም ዘር ወደ ስራ ወደ ትምህርት ጥያቄ የሌለበት የዲሞክራሲ ጥያቄ ተብሎ በየቀኑ ሰልፍና ምናምን የሌለበት ከእንቁላልና ከዶሮ ማይቀድማን አንተ በዚህ ተከራከር፣ ቻይና ትሰራለች በዚህ በኩል ይሄንን። ስለዚህ በእውነት ነው የምነግርህ፣ እያንዳንዱ ከቻይና ምድር የሚወለድ ሕፃን መዝሙር ነው ብዬ ነው የማስበው። የህይወት መዝሙር ነው። ነገ እዛ ትልቅ ማሽን ውስጥ የሚገባ ነው። ወደ ስራ ማስገባት፣ ወደ ስራ ትምህርት ነው። አስለወጥከኝ እኮ እኝን ሰውዬ አሁን ዶናልድ ትራምፕ ረሳናቸው እኮ። ቤሳቸው ጣጣ የምናወራው ስለ ሆርሙዝ ሰርጥ ነው። በነገራችን ላይ ስለመዘጋቱ ከተጎዱት ሀገሮች ነች። ግን ደህና አድርጋ አጠራቅማ ይዛለች ማለት ቻይና ነዳጅ። ግን ትንሽ ስለ ቻይና ማውራቱ በጣም አስፈላጊ። በእውነት ነው የምነግርህ። ሰው ምንድን ነው እነዚህ የሰዎች ያደረጉት ነገር? ይህን ልናቅ አይገባም እንዴ? ተአምር፣ በእኛ ዘመን የደረሰ ተአምር ነው። ፊልም ያሳዩሃል። ቻይና ከዛሬ 60 ዓመት በፊት በእውነት ነው የምነግርህ፣ ፊክሽን ነው የሚመስለው። በማርስና በቻይና መካከል ብዙ ልዩነት የለም። ቀይ አቧራ ነው የነበራቸው። የአሁኗ ቻይና ደግሞ እንዴት ነው ሰው ይሄን ሊሰራ የሚችለው? እንዴት ነው ሰው ይህንን መብራት፣ ይህንን ህንፃ፣ ይህንን የባቡር እንዴት ነው በምን ጊዜ ሰሩት ነው የምትለው? ዝም ብሎ ከሰማይ ተሰርቶ በምንድን ነው ይባለው እንትኖች ሲያስቀምጡ ያስተምሮ ቁጭ ያለ ከተማ ነው የሚመስለው። ስ ሚራክል አየህ፣ የሰው ልጅ ሚራክል ነው ራሱ ሲሰራ። አየህ፣ ሲሰራ የተማረውን ነገር ወደ ተግባር ሲማር ገብቶሃል። እንዲማር የምታደርገው ቻይና ተማር። በቃ እኔ የእውነት ነው የምነግረው። አንድ ማሳያ ያለችን ደጋግሜ ለነገራችን ላይ ካለ አንዲት ነገር ትበቃለች። ይገርማል። እውነቴን ነው የምነግርህ። ብዙ መጽሐፍ የበሉ ሰዎች አብደዋል። 2 መጽሐፍ ይበቃል። በትክክል ተጠቀምበት። ጠምክበትማ ያነበብከው ነገር ነው። ጥስቅ አድርገህ አጣጥመህ ከዳር እስከ ዳር ከዳር እስከ ዳር አለቀ። ገባህ? እንዲህ ነው እንጂ ነካ እንደሱ አይደለም። እንደዚህ ነው የማምነው። ምንድን ነው ቻይና ያደረገችው? ከእንዲህ ከአቧራ መሬት እዚህ ጋር የመጣችሁ ስትል አንድ ማሳያ ልስጥ። ይበቃኛል፣ ትበቃኛለች እስከ ሞት እሷ ምሳሌ ያደርጋል። ሌላ ሰው ካለው ደግሞ ይጨምር ካነበበው። እሷ ትበቃኛለች። እቺ የፈረደባት አፕልን በተመለከተ አሜሪካ ትሰራ ብለው ትንሽ ተወራጭተው ነበረ ዶናልድ ትራምፕ። አንዳንድ አለማወቅ ጥሩ ነው። እሳቸው የማያውቁት ብዙ ነገር አለ። እንዲህ ሲሉ የአፕሉ ሰው እየሄደና በቀላሉ የነገራቸው እኔ የእርስዎ ደጋፊ ነኛል። እዚህ ነው መሰራት ያለበት። እንደውም ምን አባቱን ስና እዚህ ሀገራችንን ክብር ነው ማለት ውጭ እያሰራ የመጣን አሜሪካኖችን መጉዳት የለብን። አዎ እዚህ ነው መሰራት ያለበት። ግን ለአፕል 30,000 ኢንጂነር ከየት ያመጡልኛል አለች። 30,000 አሁን እሳቸው ግራ ገባቸው። የለንም እንዴ አሉ። ገና አያውቁም። የለንም እንዴ ሲሉ ይሄ እኮ ለአፕል ብቻ ነው። አፕልን የሚሰሩ በመቶ ሺህ የሚቆጠሩ ናቸው እዛ ቻይና ውስጥ ገብቶሃል። እቺ አንተ ዓለምን የምትዳስስበት መቼም እኔ ዓለም ከዚህ
ከዚህ ዲጂታል ቴክኖሎጂ ከምትለው ከዚህ ከሞባይል ድሮ አንደኛ የገዛው ነኝ እኮ ነው ሞባይል በስልክነቷ የሚያቅሰው ነኝ 20 ቤት እንደነበረ እዚህ 20 ቤት ነበርኩ ዋናው ኢንቨስተር አንተ ነበርክም የመጀመሪያው እሱ ይያለው አሁንም ተስጎት ጠብቅ እና ማን ነው የዛ ኤሪክሰንን ከያስኩበት አሁን ባለው መካከል ያለው እንግዲህ የ300 እና የ400 ዓመት አርገን ማየው ታች ስክሪኑ በተለይ ከመጣ በኋላ እኮ የለም አንድ ሊገብል ህይወታችንን በሙሉ እንዴት እንደተቆጣጠረው ዓለምን ወዴት እንደወሰዷት ለዚህ ነው ድሮ እኔ ለሞትማ ብዙ ስጋት የሌለው ሰው ነበርኩ መቷን አትንካብኝ እንጂ እንደፈለክ አርገኝ ምን ሰው ነበርኩ አሁን ግን መቼም መሞት አልፈልግም የሚያመልጠኝ ማስ የሚያመልጥ እግዚአብሔር አጨረስኩ በማስታወቂያ ልታቋርጠኝ የቻይኖቹን ባንድ ይቀርጭ የቻይኖቹ ምሳሌ ሰውየው ምንድን ነው ያላችሁ በመቶ ሺህ የሚቆጠር ሰራተኛ ነው ቻይና ያለው ከነዋጋው ተመልከተው አለና ኢንጂነሩ ብቻ 30,000 ይሄ 100,000 በሚቆጠር ሰው ግን የሚሰራው ነገር ፕሪሳይስ የሆነ ነገር የሚሰራው ቴክኖሎጂ ዋይዝ ነው የሚሰራው ይሄ መሆኑን የሚያረጋግጡ 30,000 ኢንጂነሮች አሉኝ አለ ስልክ መሆኑን የሚያረጋግጡ ዶናልድ ትራምፕ አፋቸውን ደምደማላቸው ግራ ገባቸው እና ምንድነው የምትለኝ አሉት ጥሩምባ አውጥቼ ከዩናይትድ ስቴትስ ከላይ ጀምሬ እስከታች የኢንጂነር ያለ ብዬ ብጣራ አዎ አላቸው አንድ አዳራሽ ሙሉ ኢንጂነር ላገኝ ይችላል 30,000 ግን አላገኝም ማለት በአፕል ውስጥ ብቻ ነው ይሄ ስሙ አይደለም ስራውን መስራት የሚችል ታሪክ መለወጥ የሚችል ያን ግድብ መስራት የሚችል መንገድ መቅለድ የሚችል እንዲህ አይነት ከተማ መስራት የሚችል እንዲህ አይነት እርሻ ማምረት የሚችል የት ነው የምታመጣው አየት ትምህርት ጥራት ሲገናኙ ቻይና ውስጥ ያለው ስለዚህ ለኔ የቻይና ኮሚኒስቶችን ለኔ ሳያቸው ፊት እነዚህ ሐዋርያቶች ናቸው በጊዜ አድርጌ ነው መልከታቸው ያለ ምንም መዛነፍ በየአቅጣጫው በየሙያ ዘርፉ ሁሉ ስለ እውነት ነው የምነግርህ ዲሞክራሲ አም ሶሪ ችግር ይበዛል ራስ ምታት ይበዛል ጥያቄ ይበዛል ለዛ የለም እሱ እኔስ መቼ አገኘ ነውና እንደው እናፍቀው ካለ በቀረ እኔ በእውነት ነው የምነግርህ አም ሶሪ ወሬያችን በቻይና ተጠልፏል ዶፒንግ ነው የሚባሉት አጣር ያለው መሪ ነበሯት ቻይና ሁሉም እኮ ትንሽ ዝግ ያሉ ናቸው ብዙ ጊዜ አይተኮን የቻይና መሪዎች ከማኦ ጀምሮ ያሉት ማኦ መቼም ማኦን ያመልካሉ ብዙም ስለም የለውጡ ሂደት ናቸው እሳቸው ያው ግን እኚ ዶፒንግ ዛዮዶፒንግ አድማጮች ይርዱን ስማቸውን አጠር ያሉ ናቸው ከማኦ ቀጥሎ የመጡ ናቸው ብዙ ኮንፊሽየስ ምናምን ወደሚል ጥቅስ አልገቡም አንድ ነገር ነው ያሉት በጣም የሚታይ ተጨባጭ ፕራግማቲስት የሆነ ነገር ነው ያሳዩትና ያውቃሉ ቻይና የሰው ኃይል እንዳላት ያውቃሉ ይሄ የሰው ኃይል አቅም እንደሆነ ገብቷል ያውቃሉ ሀገሪቱ ያላትን ታሪክና ባህል ያውቃሉ ገብቷል የእውቀት መሰረት ያላት ሀገር ናትና ይሄንን አቀናጅተው እንዴት ነው ቻይናን ምህዋር ላይ የሚያመጡት ይሄ ነው እቅዳቸውና አንዲት ነገር ነው ያሏቸው ለኮሚኒስቶቹ ችግራችን አይጧን ይቻሉ በዚህ ሁሉም ተስማሙ ስለዚህ አሁን ድመት ነው የሚያስፈልገን አይደል አሁን እኛ ጥሩ ድመቱ ጥቁር ነጭ ፎርጌት ኢት አይጡን እስከያዘ የትኛው ድመት ቀለሞትም ሌትስ ሶልቭ ዘ ፕሮብሌም ያሉትና ያ ትልቅ አገር ነው አይ ቲንክ ተከታታይ ትውልዶች ሊማሩት የሚገባ ዳንግ ዚዮፒንግ ናቸው ዳንግ ዚዮፒንግ እኔ እሳቸውን መቼም ከፍ ሪሊ አንዳንድ ቀን ለሪዘርቭ ቦታ የሚሰጡ ናቸው ቻይናውያን ነው ውጤቱ ነው ወሳኙ የሰው አስገራሚነቱ እና ሰው ብዙ አቅም የተሰጠው ነው ሰው ወደ ዶናልድ ትራምፕ ስንገባ እንግዲህ የመጀመሪያ ላይ ይሄ እንቅስቃሴ ከ7 ሳምንት በፊት ወደ ነበረው ለመመለስ ነው ይሄ እኮ የሩቅ ጊዜ አይደለም እኮ አሁን ስለ ሰገዴና ስለ ድሮ አይደለም የምናወራው እንትና ሳይሸነፍ በፊት የነበረ ጊዜ እኮ ነው አርሴናል መሪ ነበረበት ጊዜ አርሴናል መሪ ነበር ዛሬም መሪ ነው እርግጥ ሲቲ እስኪመጣበት ድረስ ባለፈው ሳምንት ተመልሶለታል አርሴናል እንኳን ተስተካከለ መሪነቱን ይዟል እንደው እግዚአብሔር አሁን የዚህ ወርሙዝም ወደ መሪነት ቢመለስ ነው እኛ ይርዳችሁ እና አሁን በቅርብ ጊዜ ዓለም የራሱ አሁን ምን ይላል መሰለ እዚህ ፊት ለፊት የማየው የዚህ ምንድን ነው የሚባለው
የነዳጅ ኤክስኪዩቲቭስ ተገናኝተው በዚህ ጉዳይ ላይ እንትናቸውን አስቀምጠዋል ይላል። ምን ይላል ዶናልድ ትራምፕ አንድ ሰው አናግረው ነበር አሁን እና እኛ ሰውዬ ዳረን ውድስ ይባላሉ እና የኤክሶንስ ሲኢኦ ናቸው። ይሄ ነገር ተዘግቶ የቀጠለ እንደሆነ ትንሽ ነገሮች ይባባሳሉ ብለዋል እሳቸው። እና ምንድን ነው ያስቀመጡት? አሁን ዓለማችን አሁን የምናየውን ነገር ከክምችቱ እያወጣ አንደኛ ጦርነቱ ከመጀመሩ በፊት በነበሩት ወራት የተከማቸ የነበረው ያኔ ይሄድ አልነበረም። በዛን ጊዜ ሊሄድ የቻለው የተለያዩ ሀገሮች ሊያገኙ የቻሉት እሱ አንዱ ትልቅ የጠቀመ ነገር ነው። በሁለተኛ ደረጃ ደግሞ ይሄ እንግዲህ ስትራቴጂክ ሪዘርቭ ምናምን ይሉታል። ሁሉም ሀገር እንደየአቅሙ ይዛል ያቺ ክምችት። ግን የብዙዎቹ እኮ ሀገሮች የነዳጅ ክምችት ከ3 እስከ 6 ወር የሚያቆይ ነው የሚባለው። ቢሆንም ባለፈው 7 ሳምንት የተፈጠረው ነገር የሆነ ችለዋል። አሁን ግን መዘጋቱ እየቀጠለ የሚሄድ ከሆነ የአሜሪካ የራሷ ክምችት ወደ አሁን በጣም ዲፕሊት እያደረገ ነው የሚሉት። $4 ተሻገር አይደለም ወይ? 4.39 በእንትን የህዝብ አስተያየትም አለ። ጦርነቱን ብዙ ታሪክ አለ። ሰው ምንድን ነው የተፈለገው ነገር? የተፈለገው ነገር ይሄ ሆርሙዝ ሰርጥ እንዲከፈት ነው። አሁን ውዝግቡ ያለው ምንድን ነው? ኢራኖችም ይከፈት እያሉ እነሱም ገቢ ያገኙበታል። ኢራኖች ይከፈት የሚሉት እንስማማና እኔና እርሶ መጀመሪያ ያቀረቡት ይሄ ነው። በኋላ ማሻሻያ ያቀረቡት ትናንትና ዓርብ በፓኪስታን በኩል እኔ ትንሽ ይሰነብታል ብዬ ነበር። ፓኪስታኖች አይተው ለአሜሪካኖች እስኪያቀብሉ ቢያንስ 5-6 ሰዓት ይኖራል። አሜሪካኖች ደግሞ ይሄን ነገር አብላልተው እስኪመልሱ እስከ ዛሬ ቅዳሜ የሚያድሩ መስሎኝ ነበር። ወዲያው ነው መልስ የሰጡት። ኢራኖች የኮማና የድርብ ሰረዝ ለውጥ ብቻ ነው ያደርጉት በፊት ላይ ያቀረቡት። ምክንያቱም ዶናልድ ትራምፕ ምንም የተለወጠ ነገር አላየውም የሚሉ ኢራኖች የሚሉት ምንድን ነው? እኔና እርሶ ቁጭ ብለንና እንስማማ። የመጀመሪያ ስምምነት ጦርነቱ ይቁም፣ በቋሚ ይቁም ጦርነቱ፣ አበቃው፣ ዲክሌር እናድርግ፣ ጦርነቱ ይቁም። ጦርነቱ እንዲቆም ከተደረገ እኔም ጦርነቱ ከቆመ ሆርሙዝ ሰርጥ ይከፈት አለች ማለት ነው። ሆርሙዝ ሰርጥ ሲከፈት አሁን በዓለም ላይ የተፈጠረው ይሄ ውጥረት የኢኮኖሚ እንትን ትንሽ ለቀቅ ያደርጋል። እፎይ ተባለ ማለት የኒውክሌርን ጉዳይ ከዛ በኋላ እናውራበት። ላለፉት ረጅም ዓመታትም የአሜሪካ ፕሬዚዳንቶች በነበሩበት ጊዜ ሲወራ እንደነበረ የትም አይሄድም። የት ሄዳል? እና እናውራበት። ሸጋ ሀሳብ ነው፣ ሸጋ ሀሳብ ነው። አሁን መከፈት የሚለው ላይ ያልተግባቡት መከፈት እንዴት በሚለው ላይ ማለት ነው። ይህንን ሲያብራሩ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን እኮ ሆርሙዝ ሰርጥ ይከፈት ስትል በእሷ ሉዓላዊነት ስር እሷ በዚህ በኩል ብላ ባሰመረችው በኩል እሷ ከዛ እንትኑ ላይ ሆና አንተ ቆይ አንተ ወደ ዳር ውጣ፣ ያንተ ይፈተሻል፣ አንተ ቅደም፣ ክፍያም አይመለከትም፣ ሂድ አበባ ተሰጥቶ የሚያልፋለ። ሌላ ግን ራሷ ዩናይትድ ስቴትስ አሜሪካ ቀኛውላ ተመለሽ የምትልበትን ነው። እንዳም እስካሁን እንግዲህ ተመኑም በይፋ አላሳወቀችም። ስምምነት አድርጋለች። ግን ባለፈው ባናቸው ቋሊባፍና ነው ምክትል የፓርላማ አፈ ጉባኤው ተመስገን ለመጀመሪያ ጊዜ ግብር በላን ብለዋል። የመተላለፊያ ግብር ከመተላለፊያ ወደ ባንካችን ገብቷል። አንዲት መርከብ $2 ሚሊዮን ከፍላ ሄዳለች አሉ እና ያ ገንዘብ የኢራን ንግድ ባንክ ውስጥ ብሔራዊ ባንክ ነው፣ እዛ ውስጥ ገብቷል፣ እዛ አካውንት ገብቷል ብለው ተናግረዋል። ስለዚህ አሁን በመርከብ $2 ሚሊዮን ካደረገችውማ ምኑን አለፍነው? ታዘብቷል እኮ እንደተዘጋ ነው የሚቆጠረው። ምኑን አለፍነው ነው እኔ እምልህ። እና ኢራን እንደገና ይከፈት የምትለው እንደዚህ ነው። አሜሪካ ደግሞ እንደገና ይከፈት የምትለው ምንድን ነው እኮ? አሁን እኮ ማነች ኢራን እኮ ገና አላብራራችም አይደል? እንደ የሰላም ሀሳቧን እኮ መሆን አለመሆኑን የአሜሪካን ኤክስፐርቶች ትርጓሜ ነው ይሄ።
ግን በዚህም ላይ መደራደር ይቻላል። እንዴት ነው የሚያልፉት መርከቦች ወይ እንዴት እንዲያልፉ ነው? እኔ እንግዲህ እንግዲህ መቼም ስናነብ ነው የኖር ነው። ኢራን የተለየ ሀሳብ እዚህ ላይ ይኖራት አያውቅም። አስተላለፉን በቀጥታ አስቀምጣለች እኮ። በታሪፉ ላይ መነጋገር ይቻላል። አሁን $2 ሚሊዮን ለአንድ መርከብ ከባድ ነው። እሷም የምትለው ታሪፉ ላይ እንነጋገር ነው ይመስለኛል በውስጠቷ እንጂ የሚቀር የለም። እሱ ላይ 2 ሚሊዮን የሚለውን ግድ የለም 1,900,000 ልታረገው ትችላለች። ታሪፉ ግን አይቀርም። በቃ አንድ ታሪፉ አይቀርም። ታሪፉ አለመቅረብ ብቻ አይደለም። ታሪፉ የኢራን እስላማዊ አብዮታዊ ዘብ ጓዶች ሳያውቁ አታልፍም። ሁለተኛ አስፈላጊ ሲሆን ብላለች፣ ስጠራጠረው እፈትሸዋለሁ ብላለች። መርከቡን ጦር መሳሪያ ሊጓጓዝ ይችላል። ካርጎች አሉ ዕቃ ጭና የምትሄደውን ምንድን ነው የጫንከው የሚለውን ማየት ትፈልጋለች። አለም እንዴ አንድ መርከብ ካርጎ ለመፈተሽ 3 ወር ይበቃል። እንዴት ነው? የዛም አይደርስም። ግን አለ ቴክኖሎጂ ከምታቀርበው ሰደር ጋር የተያያዘ ነው የሚሆነው። መቼም ምንድን ነው የጫንከው የሚለውን ነገር ማቅረብ አለበት። መቼም የሆነ ሰው እንዲህ አንገቱን አስገብቶ ማየት አለበት። አላውቅም እኔ እንግዲህ ተሻሽሎ እንደው እንጂ አላውቅም። ሶስተኛው ችግር ለኢራን ሆስታይል ነው ተብሎ የታሰበ አካል በሆርሙዝ ሰርጥ አይተላለፍም። እስራኤል ማለት ነው ቤዚካሊ ብላክ ኤንድ ዋይት። እስራኤል አታልፍም ወይ ለአንድ የእስራኤል ጉዳይ ብቻ አይደለም፣ ብዙ ሀገሮች አያልፉም። እኔ ፕሮባብሊ የተባበሩት አረብ ኤሚሬት አታልፉም። ስለዚህ እንዴት ይሁን ይሄንን ቢያደርጉ ነው የምነግርህ። አሜሪካን ጦርነት በመክፈት በእውነት ነው የምነግርህ። የጀርመኑ ውጭ ጉዳይ የጀርመኑ ቻንስለር እንዳሉት አቤት ኢራን አሜሪካን እንዴት አድርጋ ያዋረደቻት ነው አሉ። በነገራችን ላይ 5,000 ወታደር ከጀርመን ሊቀንሱ ነው ትራምፕ በለፈለፉ ይጠፉ ቻንስለሩን እንዲያው አንተንማ አሳይሃለሁ ብለው ማለት ነው። እንዴት ተዋረዱ ይሄ እኮ ለፑቲን ምን ያህል የሚጠቅመው አውሮፓ ላይ ያላቸውን የጦር ኃይል እየቀነሱ ከሆነ ፕሬዚዳንት ትራምፕ ለፑቲን ምን ያህል ጠቀሜታ እንዳለው ቤተ ክርስቲያን አይጠፉም ነው ሲባል የሰማሁት።